አሳዳጊ የበደለው ሲባል ይሰማላ። አሳዳጊ የበደለው ምን ማለት ነው? ልጅህንም አላህ በሚፈልገው መልኩ ካሳደግከው ጌጥ ነው ለዱንያ፣ ለአኺራ ደግሞ ሀብት ነው። ልጆች፣ ገንዘብ የዱንያ ጌጦች ናቸው ይለናል አላህ። አሳዳጊ የበደለው እኮ ማለት አሳዳጊ ተርቢያ ያልያዘው ይሄ ልጅ ወላሂ ነገ የሚያምፀው መጀመሪያ አንተ ላይ ነው። ልክ ካደገ በኋላ እዚህ ጋር አምባገነን አድርገዋል፣ ነገ አንተን ነው የሚንቅህ። እናት አባቴን እዘንላቸው እኔም በልጅነቴ ተንከባክቦ እንዳሳደጉኝ። ወቅቱም ክረምት ስለሆነ አብዛኛው ልጆች ረፍት የሚሆኑበት ጊዜ ስለሆነ ሷሊህ ከሆነስ አባት ሞቶ እናት ሞታ ይወሳሉ በልጁ ደግነት። ሐቃቸውን ጠብቀን ካሳደግናቸው፣ ተርቢያ ከአላህ ጋር ካስተዋወቅናቸው ልጅነታቸው ነው። የልጆቻችሁን አፍ መፍቻ ቋንቋውን ላኢላሃ ኢላላህ አድርጉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ በል እስቲ ሰለላሁ ዐለይሂ ወሰለም እንዲህ አለማምዱ። ሶስተኛው አወለደ ሳሊህ፣ ሳሊህ የሆነ ልጅ ለእናት ለአባቱ ዱዓ የሚያደርግ ልጅ። ሁሉም ሰው እርግጠኛውን የምናገረው ልጁ ስነ ምግባር ያማረ፣ ሀገር የሚያስጠራ፣ ዲኑን የሚያስጠራ፣ አካባቢውን የሚያስጠራ፣ በመልካም ነገር የሚወሳ እንዲሆንልኝ ብሎ ማይመኛለ? ሁሉም ይመኛላ። የሚያጠናው ማን ነው? የሚያስጠናው ማን ነው? የሚያስጠናት ሴት ከሆነ ሴት አስጠኝ ይፈልግላታ፣ ወንድ ከሆነ ወንድ አስጠኝ ይፈልግለት። አረ ቆይ ይላል ከጓደኞቹ ጋር ቁጭ ብሎ አባቱ ባይሰማም ሼባው መጣ፣ ቆይ እስቲ ትንሽ እዚህ ጋር ሰወር ልበል ይላል። አባትህ ነው ሼባ የምትለው? ያ የደከመው ለአንተን ስንት ውለታ የዋለልህ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አሽሀዱ አን ላ ኢላሃ ኢለላህ ወሊዩ ሷሊሒን وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። አልማሉ ወልበኑነ ዚነቱል ሐያቲ ዱንያ። ልጆች፣ ገንዘብ የዱንያ ጌጦች ናቸው ይለናል አላህ። ገንዘብ አላህ ስብሓነሁ ወተዓላ በፈለገው መንገድ ካወጣኸው ለአንተ ትልቅ ጌጥ ነው። ልጅህንም አላህ በሚፈልገው መልኩ ካሳደግከው ጌጥ ነው ለዱንያ፣ ለአኼራ ደግሞ ሀብት ነው ከሞትክ በኋላ። ዛሬ ወቅቱም ክረምት ስለሆነ የረፍት ጊዜም ስለሆነ አብዛኛው ልጆች ረፍት የሚሆኑበት ጊዜ ስለሆነ እንደው በዚህ ክረምት ወንድሞች ታናናሽ ወንድሞቻችሁን፣ አባቶች ልጆቻችሁን፣ እናቶች ልጆቻችሁን፣ እህቶች ታናናሽ እህቶቻችሁን፣ ወንድሞቻችሁን እንዴት ተርቢያ እናስይዝ፣ እንዴት ይህን ጊዜ እንዲጠቀሙበት እንዴት እናድርግ የሚለውን በዛው ቆይታ እናደርጋለን። ላጤዎችም እያሰባችሁበት ማለት ነው። አንላቀቅም። ምክንያቱም ሐቂቃ አንተ ከሞትክ በኋላ ሊያወሳህ የሚችለው ልጅህ ብቻ ነው። ሁሉም ሰው ይረሳሃል፣ ልጅህ አይረሳህም። ልጅህ ማይረሳበት ምክንያት ምንድን ነው ከተባለ ትእዛዙ ከማን ነው? ከአላህ ነው። ወቁል ረቢ ኢርሐምሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ ብለህ ለምነኛል። እናት አባቴን እዘንላቸው እኔም በልጅነቴ ተንከባክቦ እንዳሳደጉኝ። ኢዛ ማተ ልኢንሳን እንቀጠዐ ዐመሉሁ ኢላ ሚን ሰላስ። የሰው ልጅ ሲሞት ስራው በአጠቃላይ ይቋረጣል፣ ሶስት ስራ ሲቀር ተብሏል። የመጀመሪያው ሰደቀቱን ጃሪያ፣ እንደው አላህ ይወፍቀን፣ አሚን በሏ። በቃ በቻልነው አቅም እንደው ሰደቀቱ ጃሪያ እንዴት ነው ማሳካው? የሁላችንም ጭንቀት ይሁን። ሰደቀቱ ጃሪያ ዘውታሪውን ሰደቃ፣ መስጊድ መገንባት። አላህ ይርሐማቸው፣ ይሄን መስጊድ እንድንሰግድበት አባታችን ሰጥተው ሄደዋል። በተሰገደበት ቁጥር አጅር አላቸው። በአያት ያሉትን በተንከባከቡት ቁጥር አጅር አላቸው። ከሞትክ በኋላ ፋይል ይዘጋል። ፋይል ማይዘጋው ሶስት ፋይል አለ። የሁሉም ሰው መዝገብ ሲሞት ይዘጋል። በቃ መልካም የሰራውን በመልካሙ ይዘጋለታል፣ መጥፎውን በመጥፎ ይዘጋል። አለቀ።
ሶስት ስራ ሲቀራ የመጀመሪያው ይሄ ነው። መስጊድ መስራት፣ መድረሳ መስራት፣ ጉድጓድ ውሃ ሰዎች የሚጠቀሙበት መንገድ መስራት፣ ሆስፒታሎች ሰዎች ብቻ የሚጠቅም ኸይር ነገር አድርገህ ከሄድክ ለአላህ አድርግ፣ ለአላህ ብለህ ነው። ይኸው እዚህ ጋር ይታይ። ለሰው መሆን የለበትም፣ ልዩልኝ ይስሙልኝ መሆን የለበት። ለአላህ ትተህ ከሄድክ አንተ ሞታል፣ ግን መዝገቡ ይበዛል። ያ አላህ አላህ ይወፍቀን። ሁለተኛ አው ዒልሙን ይንተፈው ቢሃ፣ እውቀት፣ ጠቃሚ እውቀት። ልጅህን ቁርአን አስቀርተህ አስከትመህ ኪታብ አስቀርተኸው አላህ ወፍቆ አንተ ብትሞት ልጅ በቀራው ቁጥር ባስቀራው ቁጥር በልጅህ ብቻ አይደል፣ መስጊድ ገብተህ ስታስተምር፣ ኪታብ ስታስቀራ፣ ተፍሲር ስታስቀራ፣ ቁርአን ስታስቀራ፣ ከአላህ ጋር እንዲተዋወቁ ስታደርግ አንተ ብትሞትም ያስተማርካቸው ሰዎች ባስተማሩ ቁጥር አንተ ጋር ይመዘገባል። ከዚህ በላይ ሀብት አለ? ሶስተኛው አወለደ ሳሊህ አሉ። ሳሊህ የሆነ ልጅ፣ ለእናት ለአባቱ ዱዓ የሚያደርግ ልጅ። ሁሉም ሰው እርግጠኛውን የምናገረው ልጁ ስነ ምግባር ያማረ፣ ሀገር የሚያስጠራ፣ ዲኑን የሚያስጠራ፣ አካባቢውን የሚያስጠራ፣ በመልካም ነገር የሚወሳ እንዲሆንልኝ ብሎ ማይመኛለ? ሁሉም ይመኛላ። እንዲመኝ ግን መመኘት ብቻ ሳይሆን ሆነን በተግባር እንስራው እንዲሆኑልን። ምኞት ብቻ አይደለም። ልጆቻችን አድገው አባዬ፣ ዛሬ አባዬ መባል ክብር ነው ወላሂ። በዚህ ዘመን አባቴ መጣ፣ አባዬ መጣ፣ እናቴ መጣች፣ እማዬ የሚል ትውልድ እንደው ማሻአላህ። ለምን ሌላ ስያሜ ነው። አላህ ይጠብቀን። አረ ቆይ ይላል ከጓደኞቹ ጋር ቁጭ ብሎ አባቱ ባይሰማም ሼባው መጣ፣ ቆይ እስቲ ትንሽ እዚህ ጋር ሰወር ልበል ይላል። አባትህ ነው ሼባ የምትለው? ያ የደከመው ለአንተን ስንት ውለታ የዋለልህ እናትህ ጡቷ ሲደርቅባት ለአንተ ወተት ሲል በውድ እየገዛ በ3 ቀን መጨረሳትን ያችን ትንሽዬዋን ጣሳ ወተት በዛ ሁሉ ብር እየገዛ ደክሞ ለፍቶ ያሳደገን ነው ሼባ የምትለው? አረጊቷ መጣች ይላል ያቺ ደካማ እናቱ ሐመለትሁ ኡሙሁ ወህነን አላ ወህኒን፣ እናቱ ከድካም በላይ በሆነ ድካም አረገዘች ብሎ አላህ ድካሟን የገለጻትን እናትን ነው የምታንቋሻት። ይሄ ትውልድ የሚመጣው ለምንድን ነው ከተባለ ዛሬ በልጅነታቸው ያልሰራ ነው ስራ ነው። በልጅነታቸው ለልጆቻችን ተርቢያ ምናስይዝ ከሆነ ነገ ካደጉ በኋላ አይረሱህም። አሳዳጊ የበደለው ሲባል ይሰማላ። አሳዳጊ የበደለው ምን ማለት ነው? አሳዳጊ የበደለው እኮ ማለት አሳዳጊ ተርቢያ ያልያዘው፣ ከአላህ ጋር ያላስተዋወቀው፣ ከነቢዩ ዓለይሂ ሰላቱ ወሰላም ጋር ያላስተዋወቀው፣ ኢስላምን ያላስተዋወቀው፣ ስነ ምግባር ያላስተማረው ማለት ነው። ሷሊህ ከሆነስ አባት ሞቶ እናት ሞታ ይወሳሉ በልጁ ደግነት። መልካም ነገር ሲሰራ አባቱም እንደሱ ነበር። ምን የመሰለ አባት መሰላችሁ? ኸይረኛ ነበር። አላህ ይርሐመው። አየህ፣ አላህ ይርሐመው ሚል ሰው አስገኘ ማለት ነው። በልጅህ መልካምነት እናቱ ደግ ነበረች፣ አላህ ይዘንላት። ስንቱ የምታበላ የምታጠጣ አዛኝ ነበረች፣ አላህ ይዘንላት። በማን? በልጁ መልካምነት። ስለዚህ ልጆች አልማሉ ወልበኑነ ዚነቱል ሐያት ዱንያ፣ ልጆች ገንዘብ የዱንያ ጌጦች ናቸው። ይሄን ጌጥ ሊሆኑ የሚችሉት በምንድን ነው ከተባለ ሐቃቸውን ጠብቀን ካሳደግናቸው፣ ተርቢያ ከአላህ ጋር ካስተዋወቅናቸው። ገና ልጅ ሲወልድ ሁሉም ይወድ ማሻአላህ፣ ልቡ ከልጁ በላይ የሚያስደስተው እኮ የለም። የፊራውን ሰራዊቶች እነዛ ደጋሚዎች እኮ በሙሳ ጌታ በሃሩንና በሙሳ ጌታ አምነናን ያሉ ጊዜ ፊራውን ቆራርጣቸዋለሁ ሲል የፈለግከውን አድርጋሉ። ግን ፊራውን በጣም የመጨረሻ ሙጅሪም ስለነበር ያመኑት ሰዎች ልጆቻቸውን ግደሉባቸዋል። በልጅ መጣባቸው። ሰው በልጁ ሲመጣ ከባድ ነው። ይሄ እንደዚህ ሳስተን የወለድናቸው ያሳደግናቸው ልጆች እንደው መጨረሻቸው አእምሮ ማየት ከዚህ በላይ የሚያስደስት የለም። ግን እነዚህ እንደሚወልድናቸው ልጆች ከልጅነታቸው ነው። የልጆቻችሁን አፍ መፍቻ ቋንቋውን ላኢላሃ ኢላላህ አድርጉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ላኢላሃ ኢላላህ እንዲበልበል ልክ ሲፈታ አላህ በልበለው፣ አላህ በልበለው። እስቲ ሰለላሁ ዐለይሂ ወሰለም እንዲህ አለማምደው። ሙሐመዱን ረሱሉላህ እንዲህ አሊፍ በል ፊደል ምስታስተር አሊፍ ጥሩ ሃሁን በለው ኤቢሲዲን በለው ብቻ ጥሩ ነገር አሳም። ልክ ዘፈን ከፍት በዘፈን ሲፈታው ያው በሚሰማው ነው። ልጆች በአንዴ ነው የሚገባው፣ እነሱ ጋር ይቀመጣል፣ ቁጭ ነው የሚለው። ለልጆች መጥፎ ነገር ስታስቀምጥባቸው በአንዴ ነው ሴቭ ነው የሚያደርጉት። እንደኛ አይደሉም፣ ቁጭ ነው እነሱ ጋር። ያንን ዘፈን ኮፒውን አድርገው ሲዘፍኑት አንዳንድ ምስኪን ወላጅ አለ አልሐምዱሊላህ ልጅ ያፉ ፈታ ይላል። በዘፈን ፈቶልን አልሐምዱሊላህ።
እስቲ አሊፍ በልበለው አላህ በልበለው ከአላህ ጋር የአላህን ስም እንዲያነሳ በዚህ መልኩ ልጆችን ሐቃቸውን መጠበቅ። አንድ ቀን ዑመር ጋር አንድ አባት መጣ። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ጋር ልጄ በደለኝ ሐቄን ገፈፈኝ አላቸው ለዑመር። ዑመር ልጁን ጠርተው አንተ አባቴ ሐቅ አለው እንዲህ ነው ብለው ልጁን ገሰጹት፣ መከሩት፣ ተቆጡት። ልጁ ደፋር ነበርና ያ አሚረል ሙእሚኒን አላቸው። አቤት ልጅ ግን ሐቅ የለውም እንዲህ አላቸው። ኧረ አለው አለ። የልጅ ሐቅ ምንድን ነው? ልጅ 3 ሐቅ አለው። በደንብ ስሙ። የመጀመሪያው እናቱን ሊመርጥለት ይገባል፣ የልጅ ሐቅ ነው። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል። አባቴ 3ቱንም አላደረገም አለ። እናቴም በቃ ከመሬት ዝም ብሎ ነው የወለደኝ፣ መጁሳ ናት፣ እሳት አምላኪ ናት፣ በቃ በእናቴ እነወራለሁ ምን እላለሁ አለ። አንድ ጥፋት ተገኘ። ሁለተኛ ስሜም አብተር ነው። አብተር ምንድነው? ቆራጣ። አንተ ልጅን ቆራጣ ስም ስታወጣ ጥሩ ስም አሸብር እያልኩ ምንድነው የሚያሸብረው? እንደዚህ አይደል። ጥሩ ስሞች አብዱላህ ወአብዱራህማን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ወአብዱራህማን የአላህ ባሪያ፣ የአዛኙ ባሪያ። እንደዚሁም በነቢያት ስሞች ተሰየሙ አሉ ሰለላሁ ዐለይሂ ወሰለም። ሙሳ፣ ኢብራሂም፣ ሙሐመድ እያልክ በነቢያት ስም በጥሩ ስም። ለምን? ስም ተአሲር አለው፣ የራሱ ነገር አለው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰው ነበረ፣ ሐዘን ስሙ ሑዝን ተብሎ ይጠራል። በል አንተ ሳህል አሉት። ሳህል ማለት ገራገር ነው። አንተ ሳህል ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀየሩለት። ኧረ አባቴን ያወጣልኝማ አልቀይርም አላቸው። ሰዒድ ብኑ ሙሰይብ የሐዲስ ሊቅ ናቸው። ምን ይላሉ? ታሪኩን ሲጨርሱ ሐዲሱን የዘገቡት እሳቸው ናቸውና እንትን ያሉት ከዛ በኋላ ከዛ ይሄን ስም አልቀይርም ካለ በኋላ ከዛ ቤት ውስጥ ሐዘን ጠፍቶ አያውቅም አሉ። ተአዊል ይሆናል። ስም ስታወጣ ጥሩ ስም የልጅ ሐቅ ነው። ጥሩ ስም ማይሸማቀቅበት ጥሩ ስም። መርየም በላት፣ መርየምን እንድታስታ፣ አይሻ በላት፣ ኸዲጃ በላት፣ ሱመያ በላት። እነዛ ጀግናዎችን እንዲያስ ጥሩ ስም። አንቺ እኮ የዚህ ስም ነው ያልሽው፣ አንተ ስም ሙሐመድ ነው። ሙሐመድ ሚል የነቢዩን ዓለይሂ ሰላቱ ወሰላም ስም ይዘህ እንዴት ባህሪ በዚህ መልኩ ልትገራው እኮ። ጥሩ ስም ለልጆች ሐቅ ነው። ቁርአንም ልታስተምረው ግድ ይላል። 3ቱንም አላደረገም ሲል ዑመር ምን አሉ? ልጅህን በድለው ስታበቃ በደለኝ ትላለህ እንዲህ አሉ። አየህ፣ ለዚህ በልጅነታቸው ተርቢያ ጊዜ እንስጣቸው። ዛሬ ነገ ጊዜ እንዲሰጡን አላህ ይዘንልን። የዘመኑ ወጣት ማሻአላህ ለልጁ የሚሞት ነው፣ ሟች ነው። ግን አንድ ትልቅ ችግር እየታየ ነው። ይሄ ችግር ዛሬ ላንሳው፣ ከዚህ በፊትም ያነሳሁት ይመስለኛል። አላሁ አለም። ያው ብዙ መስጊድ ላይ ስለምዞር የትኛው መስጊድ ላይ እንደተናገርኩ ባላስታውስም እዚህም ሊሆን ይችላል። ለልጁ ይሞታል፣ ማሻአላህ ለልጁ መስዋዕት ይከፍላል። ግን ለልጁ ጊዜ የለው። መስዋዕት የሚከፍለው በገንዘብ ብቻ ነው። በተርቢያ ግን መስዋዕት ሲከፍል አይታይም። ሐታ ከኢሻ በኋላ ኢሻ ሰግዶ ማሻአላህ መስጊድም አላህ ከወፈቀው ኢሻ ሰግዶ ካፌ ላይ ነው የሚቀመጠው እስከ 3 ከ4 እስከ 5ም አንዳንዴ። ከዛስ ሲመጣ ልጆቹ ተኝተዋል፣ እሱ ጠዋት ተኝተዋል። ልጆቹን ሰርቪስ ነው ይዟቸው የሚሄደው። ማሻአላህ ይከፍልላቸዋል። ሰርቪስ አይገናኙም። አላህ ያዘነላቸው በሳምንት አንድ ቀን እሁድ ቀን ይገናኛሉ። እሁድ ቀን እሱም ወደ ውጭ ሀገር ለንግድ ካልሄደ ነው። ለንግድ ከሄደማ አይገናኙም። ዛሬ ጊዜ ያልሰጠው ልጅ ለኔ ነገ ጊዜ ሊሰጠኝ አይችልም። አንድ አባት አካባቢ መጥራት አያስፈልግም፣ ሞቱና ልጆች ገና ሳምንት አልሞላም ተባሉ። ልጆች በምን? በውርስ። አባት ገና ከክፍለ ሀገር የመጣው ለቅሶ ሊደርስ ታዚያ ሊደርስ የመጣው አልተበተንም። በውርስ ጸብ ላይ ያ አላህ። አየህ ሷሊህ አድርገህ ማሳደግ ጥቅም ምንድነው? ከሞትክ በኋላ እንኳን እንደው ይላሉ ለአባታችን ከሚደርሰን ድርሻ እንደው ምን እናድርግለት ነው የሚሉት። ምን መስጊድ እንገባለት፣ መድረሳ እንገባለት፣ ጉድጓዷ በስሙ እናውጣ፣ ምን ኸይር ነገር እንስራለት። የልጅ ጌጥ ነው። ከሞት በኋላ ሀብት ነው የተባለው ልጅ ሷሊህ የሆነ ልጅ ይሄ ነው። ከሞትክ በኋላ እንደ ሐዲስ መጥቷል እኮ የውመል ቂያማ መዝገቡ በጣም በስቶ ደረጃው ከፍ ብሎ ጀነት ላይ ሲያይ ረቢ ለኔ ኬት ነው ብሎ ይጠይቃል። ይሄማ ቢስቲግፋሪ ወለዲከ ለከ
ያንተ ልጅ ላንተ ያደረገው እስትግፋር ነው፣ ዱዓ ነው፣ ምህረት ነው፣ ላንተ ብሎ የሰራው ነው ኸይር ነገር ሰደቃ በማውጣቱ ነው። ይሄን ሁላችንም እንመኛለን። ልጄ እንዲህ እንዲሆንልኝ ግን ሆነ እናሳየው ነው ጥያቄ። በቃ ቤት ውስጥ እናሳየው። ቤታችንን የኢስላም ቤት እናድርገው። እስቲ የኢስላም ቤት እናድርገው። ቤታችን ራሳችን ሁላችን እናውቃለን። ማታ ቴሌቪዥን ላይ ምን እንደሚከፈት ሁላችንም እናውቃለን። የኢስላም ቤት እናድርገው። እስቲ ቁጭ ብለን አንድ የሰሃባ ታሪክ አስቀድሜ በደንብ አንብቤ ልጆቼን ባለቤቴን ሰብስቤ ቁጭ ብዬ እስቲ ዛሬ የዚህ ሰሃባ ታሪክ እንዲህ ናቸው ብለን ከዚህ ታሪክ ምን ተማርን? እስቲ መሹራ የምናደርግበት የምንመካከርበት መድረክ እናዘጋጅ። ቤታችን ውስጥ ቁርአን ይከፈት፣ የነብዩ ሐዲስ ይከፈት ሰለላሁ ዐለይሂ ወሰለም። ዛሬ ዘፈኑ ምን ተብሎ ልጆች ተነሱ እስቲ ደንሽ እያልክ እያስደነስክ አንተ እሷ ትበልጣለች እሱ ይበልጣል እያልክ ደረጃ እየሰጠ በዘፈን ከዛ በኋላ በምን መልኩ እንዲያድጉ ነው የምትፈልገው? አሁን ላይ ደግሞ ይሄው የምርቃት ምናምን አለ አይደለ? የምርቃት ይሄውን በተለይ ደግሞ እሺ ኬጂ ለእንትን ሊል ነው ደስታቸው ነው። እሺ ስምንተኛም ተብሎ ደግሞ ይለበሳል፣ ጋውን ይለበስ ይባላል። እሺ ይለበሱ። ግን በዛ ሰዓት ሴት ልጆቻችን ተመልክተናል። የስምንተኛ ክፍል ማለት እኮ የ14 ዓመት ተማሪ ናት፣ የ14 ዓመት ልጅ ናት። የምትለብሰው ልብስ አለባበሷ እንዴት ተወጣጥራ መድረክ ላይ ምን ላይ ለመውጣት እንደምትፈልግ ይሄ ሁሉ ማን ነው? ወላጅ። ወኢዘል መዑደቱ ሱኢለት ቢአይ ዘንብን ቁትለት። ይሄን የቁርአን አንቀጽ ታስታውሳላችሁ? አላህ ያወረደዎችን የተናገረው ያን ቀን ትጠየቃለች። በዛች ቀን ማን ከነ ህይወቷ ያለምንም ወንጀል ስለተገደለችው ሴት ብሎ አላህ ያነሳበት በዛ በጃሂልያው በድንቁርናው ዘመን ሴት ልጅ ከነ ህይወቷ ትቀበር ነበር። ከነ ህይወቷ ኢስላም መጥቶ ነው ይሄ ኖ ብሎ ኢስላም የከለከለው አይሆንም ያለው። ግን አሁንም የዘመኑ ሰው ሴት ልጁን ከነ ህይወቱ እየቀበረ ነው ላሉ ነው። በምን በራሱ ገንዘብ እንኪ ሱሪ ገዝተሽ ልበሽ ይልምሰ ሱሪ ለብሶ ለሴት ልጁ እንኪ ተወጣጣሪ ተዋት፣ እሷ አሁን ገና ናት ትዝናና ይላል። እቺ አሽነብይ ኮን ካደገች በኋላ ልጆናሽ እንደፈለክቱን ትጫወት፣ ልጆቼን አጫወት። ልጆቻችሁን አሁንም ገና ህፃን የሆኑትን እፍን ጭቅ እንዳታደርጉ፣ ይጫወቱ፣ ይዝለሉ። ህፃን የሆኑትን እዛው ይጫወቱ፣ መጫወቻን ቦታ ከልጆች ጋር ይጫወቱ። እድሜያቸው የደረሰ ሰዓት ላይ 7 ዓመት በሰላት ተዘዟቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። 7 ዓመት 10 ዓመት ሲመሏቸው እምቢ ካሉ ገረፍ ገረፍ አድርጉ። ለምን? ያ ሰዓት ለአቅመ አዳም ሔዋን የሚደርሱበት ነው። ሴት ልጅ በ9 ዓመት በፊቶቹ ዘመን 9 ዓመት ጀምሮ ሀይድ ያሉ አሁንም 12 ላይ በቀጠሮ አካባቢ ላይ በጊዜ የሚያዩዋል። እንዳስተዳደጋቸው እንዳመጋገባቸው ፈጠን ሊሉ ይችላሉ፣ ሊዘገዩ ይችላሉ። አስተምሩ፣ በሰላት እዘዙ። 10 ዓመት ሲመላ የሚተኙበትን ሊያዩዋል። ሴትና ወንድ አንድ ላይ እንዳታስተኛ። አላህ ካገራልህ ክፍሎች ካሉ ለየብቻ አስተኛ። ወንዱንም አይ ካልጠባው ነው አይመችም፣ እሺ ቢጃማ ይልበስ የራሳቸው ወንድ ለወንድ ሴቶች ከሴቶች ጋር እንደ አንድ ላይ እንዳታስተኛ ለያያሉ። የአላህ መልእክተኛ ነው የሚሉ ሰለላሁ ዐለይሂ ወሰለም። በዚህ መልኩ አሳድጉ። ዛሬ ግን እኔ የደረሰች ልጄን እንኪ ሱሪ ለብሰሽ ሂጂ ዘመናዊነት እስቲ ቀና በይ ይላል። ውጭ ሀገር በሄደ ቁጥር የሞባይል አይነት ያመጣል። ደረጃቸውን የጠበቀ ከማንም እንዳታንስብኝ ነው የምፈልገው፣ ከማንም እንዳያንስብኝ የምፈልገው ይላል። ልጄን ይላል ይሰጠዋል። ምንድነው በሞባይሉ የሚጎረግሮ? ዛሬ በሞባይሉ ምን እኛው ነን እኮ ይኸው ወደ እሳት ውስጥ እየከተትናቸው ያለ ነው። እኛው መንገዱን እናመቻቻለን። መንገዱን ካመቻቸ በኋላ ምን ማለት አለ መሰላችሁ? እጅና እግሩን አንድ ሰውን እስር አድርገህ ባህር ውስጥ ከከተትኮ በኋላ ወዮልህ ውሃ ቢነካ ብትለው ይሆናል? እጅ እግሩን አስረ ውሃ ውስጥ ከተው ውሃ እንዳይነካ ብትለው አይሆንም። አስጠኒልና ወንድ አስጠኝ ይመድብላታል። አስጠናት ይሏል። ምንድነው የሚያስጠናት? ይሄ የማይሆን ነገር እኮ ነው። ራሳችን ብዙ መንገዶች እናመቻችና ወይኔ ጉዶንኩኝ ትላለህ። አስቀድም ሴትና ወንድ አንድ ላይ መቀመጥ የለባቸውም። ወይ ከሷ ወይ ከሱ በኩል ሸይጣን ሶስተኛው ሸይጣን ነው ተብሏል። ወይ እሷ ትጀምራለች ወይ እሱ ይጀምራል። ሶስተኛቸው ሸይጣን ነው። የፈለገ ጀግና የሚባል አንበሳ ወንድ የሚባል ሴት አጠገብ ሴት በአንዴ ነው የሚወድቀው። ደካማነቱ ያጎን ነው። ይህንን ነው ኢስላም ስለሚያውቅ ስለ ዝሙት ሲያወራ ወላ ተቅረቡ ዚና ዚናን እንዳትቀርቡ አለ።
መቃረቢያው መንገድ ነው። አትስሩ አይደለም። ከመስራት በፊት አንድ ነገር ከመስራት በፊት የምትሰራበት መንገድ አለ፣ ሂደቶች አሉ። ያንን መንገድ ነው ኢስላም ይዘው ወላ ተቅረቡ ዚና፣ ዚናን እንዳትቀርቡት። ላ ተቅረቡ ዚና፣ አትቅረብ። ከአጅነቢ ጋር እንዳትቀመጥ፣ ኸምር እንዳትጠጣ፣ ሙዚቃ እንዳታዳምጥ። ለምን? አልጊና ዳዕየቱ ዚና ነው። ሙዚቃ የዝሙት ተጣሪ ትልቅ መሳሪያ ነው። ስለዚህ ልጄን በተርቢያ እንትን ለማለት ከጥናት ጀምሮ እንዴት ብሎ ነው እስቲ የሚያጠናው? ማን ነው የሚያስጠናው? ማን ነው የሚያስጠናት? ሴት ከሆነ ሴት አስጠኝ ይፈልግላታ፣ ወንድ ከሆነ ወንድ አስጠኝ ይፈልግለት። አያጥና አይደል? መማር አለበት፣ ትልቅ ደረጃ መድረስ አለበት። እናምናለን፣ እንቀበላለን። ግን አደቡን ይጠብቅ ነው። የምርቃ ሰዓት እያልክ ድንበር አትለፍ። አምባገነን እንዲሆን አታድርገው ልጅህን። እኔ አባት እያለሁ አትበል ይላል። እኔ አባት እያለሁ በአንተ እንዲመካ አታድርገው። መመኪያው በማን ነው? በአላህ ነው። አላህን እንዲያስብ አድርገው። ጠብረግፍ አርግቼ እኮ ነው ይህን ገንዘብ የመጣሁት እኔ አንተ ወላጅ አምጣ ሲባል ልጅህ አብረት ትደረባለህ ከልጅህ ጋር። ምን በማን ለምንድን ነው ወላጅ የሚባለው? ከፍያ አይደል ማስተምረው ይላል። ወላጅ አምጣ የተባለው እኮ ልጅህ ባህሪ የሆነ ችግር ስለታየበት እኔም አንተን አብረን እንግራው እናስተካክለው ነው አስተማሪ ያለው። አንተ ግን የሚታይ ገንዘብ ነው። ይሄ ልጅ ወላሂ ነገ የሚያምፀው መጀመሪያ አንተ ላይ ነው። ልክ ካደገ በኋላ እዚህ ጋር አምባገነን አድርገዋል። ነገ አንተን ነው የሚንቅህ፣ አንተን ነው የሚንቅህ ነገ። ስለዚህ ልጆቻችን የአይን ማረፊያ ናቸው፣ ትልቅ ጌጥ ናቸው። በቃ ለኛ ትልቅ ዋስትና የተባሉ ልጆች ናቸው። አንተን ላይረሳ ዱዓ ሊያደርግልህ የሚችል ልጅህ ነው። ይህን ልጅህ በዛ ሰዓት እንዳይረሳ ዛሬ ስራ እንስራ ነው እኔ ጥያቄ ነው። ዛሬ እንስራ። ስለዚህ ይኸውን ክረምት ነው አይደለም? ክረምት ማለት 10 ወራት ትምህርት ቤት አሳልፈዋሉ። አብዛኛውን ሰዓት ትምህርት ቤት ቆይተዋሉ። ከዛ ከ10 ሰዓት በኋላ 10 ተኩል አካባቢ እቤት ደረሱ። አንዳንድ ሰው ማሻአላህ ከዛ በኋላ መድረሳ ሚልክ አለ፣ አብሮት መስጊድ የሚወስድ አለ። ቢዚ አድርጎታል። የቤት ስራ ይኖራል፣ ቢዚ ይሆናል። አሁን ግን 2 ወራት ምን የለም፣ ትምህርት የለም። ብዙ ሰዓት ምንድነው ነፃ የሚሆኑበት ሰዓት ነው። ይሄ ሰዓት ማለት ወንድሞች አባቶች ፊ ሰዓት ስለሚገናኙ በጣም ባዶ ራሳቸውን ነፃ ሆኖ ስለሚያገኙ ካልሆኑ ጓደኞች ጋር የሚገናኙበት ሰፈር ላይ በጣም የሚውሉበት ሰዓት ስለሆነ የሐያታቸው የባህሪያቸው መቀየር አንዱ መንስኤ ነውና በዚች ሰዓት በዚች 2 ወራት እንደው እስቲ መስዋዕት እንክፈል። ምን አይነት መስዋዕት? መድረሳዎች አሉ በየቦታው ከዙሁር እስከ ጠዋት 2 ሰዓት እስከ ዙሁር እንዲህ እየተባለ አለ። እስቲ አላህ አቅሙንም የሰጠ ከፍለህም አስተምር። መድረሳ ላይ የዲን ትምህርቱን በደንብ ይማር። ከዛ በኋላ ከዙሁር በኋላ ከመጣ በኋላ ትንሽ አረፍ ብሎ ምሎም እስቲ ከ10 ሰዓት እስከ 11 ሰዓት ሊሆን ይችላል፣ እስከ 11 ተኩል ሊሆን ይችላል። ደግሞ አቅሙን ከሰጠ የአካዳሚኩንም የምኑንም ደግሞ አስጠኝ እንዳልኩ ወንድ ከሆነ ወንድ አስጠኝ፣ ሴት ከሆነች ሴት አስጠኝ አድርገህም ጊዜያቸውን በዚህ መልኩ እንዲያሳልፉ ራስህ ከቻልክም ራስህ እንዲያጠኑ። አይ በቃ ምንም አቅም የለኝም፣ መጽሐፉ አለ፣ እስቲ ደግሞ አንብቡት፣ ኪታቡንም የቀራችሁት አንብቡት። ለመቆጣጠር ሞክር። ጊዜያቸውን በቃ በዚህ መልኩ እንዲያሳልፉት ይህን ኃላፊነት መውሰድ አለብን። ይህን ካደረግን ቢያንስ ለቀጣይ ዓመት ትምህርቱ ላይ ጠንካራ ተፎካካሪ ስነምግባራቸው ያማረ ሆነው ሊገኙ ይችላል። አብዛኛው ትምህርት ቤት በቃ 1 ዓመት ሰላም ይሆኑልና መስከረም ላይ ሲመጡ ይላሉ ባህሪ ተቀይሮ ይመጣሉ። ባህሪ የቀየረው 2 ወር የውሉበት ነው። አልመሩ አላ ዲኒ ኸሊሊሂ፣ ሰውየው በዲን በጓደኛው ዲን ስር ነው ያለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ተጃለሰ ተዋረሰ ይባላል። አንተ የጎረቤት ልጅ መጥፎ ሲሰራ ካየው ጭምር ልታርመው ይገባል፣ ልትከለክለው ይገባል። ምን አገባኝ ካልክ ይሄ ልጅ ካንተ ልጅ ጋር ነገ የሚውለው። ስለዚህ ልጅህን ይበክለዋል ማለት ነው፣ መንገድ ያስተዋል ማለት ነው። አብዛኛው ልጆች በጓደኛ አማካኝነት ምን ብለዋል? መንገድ ስተዋል። መንገድ ጓደኛ ኸይር ከሆነ ማሻአላህ። ለዚህ ነው ኢብኑል ቀይም ረሂመሁላህ ጥሩ ጓደኛ ሷሊህ የሆነ ጓደኛ ከነፍስያ ይበልጣል ይላሉ። ነፍስያ ወደ ሆነ ነገር ታዛሃለች። ጥሩ ጓደኛ ግን ናስቲ መስጊድ ገብተን ሙሐደራ እናዳምጥ፣ ናስቲ ወላጆቻችን የሆነ ነገር እናግዛቸው፣ የሆነ ነገር ኸይር ነገር ብቻ ያመላክታል ጥሩ ጓደኛ። ለዚህ ምን አሉ? ጥሩ ጓደኛ ከነፍስያ ይበልጣል እስከ ማለት ደረሱ። አለዛ በጓደኛ አማካኝነት የብዙ እህቶቻችን ህይወት የሚበላሸው በጓደኛ ነው። በጣም መልካም መስለው አዛኝ መስለው ቀርበው በተለይ
የነሱ ህይወት የተበላሸባቸው እህቶች የእህቶቻቸውን ህይወት ለማበላሸት መንገዱን ያመቻቻሉ። በአረቦች አባባል ምን አለ መሰላችሁ? አንድች አረብ ዝሙት ከሰራች ሌላኛዋ ዝሙት እንድትሰራ የጎረቤት ልጅ ዝሙት እንድትሰራ መንገዱን በጣም ታመቻቻለች። ለምን? እሷ ብቻ በዛ ስም እንዳትጠራ ማለት ነው። ግልጽ ነው። ሀበሻ ደግሞ ይብሳል። አንድ ዓሊም ሲናገሩ ኢትዮጵያ ውስጥ አላህ እኮ አግርቶልናል። ዝናቡ ፈለቁ ሰዓት ይመጣል አይደል? ወቅቱን ከበጋው ፈለቁ ለም ነው። ወላሂ ምንድነው ትልቁ ችግራችን ከተባለ ምቀኝነት ጉቶን የተከለዋል እዚህ ያለዋል። ይሄ ነው እኮ ይገደላል። እናት ጭምር ታመቻቻለች። ልጇ ከተበላሸችባት የጎረቤት ልጅ እንድትበላሽ እኮ እናት ጭምር ልጇ የተበላሸባት እናት ጭምር የጎረቤቷ ልጅ ለማበላሸት መንገድ ነው ያመቻቸው። ስለዚህ እስቲ ጓደኛዋ ማናት? ጓደኛው ማን ነው? ይሄንን እንዴት ነበር እስቲ ያሳለፋችሁት 10 ወራት ምን ነበር? እስቲ ከልጅ ጋር ቁጭ ብለህ አውራ። የደረሱ ልጆች ጋር ግልጽ ማውራት፣ መነጋገር፣ ግልጽ መነጋገር፣ አቅጣጫ ማስያዝ፣ ሀያታቸው እንዳይበላሽ መንገር፣ የሚሄዱበት መስመር ተቃራኒ ጾታ እንዴት እንደሚሳሳብ ከባድነቱን ልታስጠነቅቃቸው፣ የሀያታቸው እንዳይበላሽ ነገ ሊደርሱበት እንደሚችሉ ነገ ጥሩ ሀያት እንዳላቸው የተከበረ ቤተሰብ እንደሚመሰርቱ ከአሁኑ አስቀድመ የደረሱ ልጆችህን አቅጣጫ ልትናስይዛቸው ይገባል ማለት ነው። የልጆችን ተርቢያ በዚህ መልኩ ልንጠብቅ ይገባል። ስለዚህ ክረምቱ በጣም አጭር ናት፣ ግን ወይ ኸይር የሚያገኙበት ወይም ደግሞ በጣም ደግሞ ሸር የሚገኝበት ወቅት ነውና ይሄንን ጊዜ አጭር ጊዜ በጥሩ ሁኔታ ልጆቻችን እንዲያሳልፉ ከአላህ ጋር እናስተዋው። ወላሂ አላህን ያስተዋወቀው ልጅ አላህን እንዲፈራ ያስተዋወቀው ልጅ በምንም መልኩ አንተን ሊያታልል አይችልም። ምክንያቱም መጀመሪያ ያስተዋወቀው ከአላህ ጋር ነው። አንድች የቁርአን አንቀጽ አለች ሱረቱ ተሕሪም ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ የሚለውን ዑለማዎች ሲተነትኑ አንድች ታሪክ ያነሳሉ። ልጅየው ማሻአላህ ጠብቆ ሰላቱን ይሰግዳል፣ ውዱን በስነ ስርዓት አድርጎ ሱናው አይቀረው ለይልም እየተነሳ ሲል አባት አንተ ልጅ ነህ እኮ እንዲህ እኮ መጨናነቅ የለብህም ይለዋል። አይ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሂጃራ ማገዷ የሰው ልጆችና ድንጋይ ናት ያለው እሳትን ተጠንቀቁ እያለ አላህ እንዴት እኮ አንተ ልጅ ነህ። አይ እናቴ እሳት አቀጣጥላ ማገዶ ስታደርግ እንጀራ ስትጋግር አምባሻውን ስትጋግር መጀመሪያ ትናንሽ እንጨቶችን ነው ምን የምታደርገው የምታቀጣጥለው፣ ከዛ በኋላ ትላልቁን ነው የምታደርገው። አላህ እኔን ትናንሽ መጀመሪያ ማቀጣጠያ ቢያደርግኝ ሳለ ይባላል። ሱብሃንአላህ። ይሄ ተቅዋ ያለው ቤተሰብ ያደገ ልጅ እንደዚህ ነው። ስለዚህም ያላገባችሁ ያገባችሁ የመጀመሪያው ካገባችሁ እስቲ ባልና ሚስት ናችሁ ተመካከሩ። ለልጅ መበላሸት ለልጆቻችን መበላሸት እስቲ የኛ እንትን ምንድነው ብለን መጀመሪያ እርስ በራስ መመካከር ነው። እንዳልኩ እሷም ሷሊህ ባል ካላገባች እሱም ሷሊህ ሚስት ካላገባ ምንድነው የሚሆነው? መስመር ይስታሉ። ለልጅ መስተካከል እና ትልቁን ዋናውን ድርሻ የምትወስደው እናት ናት። الأم مدرسة إذا أعدرتها أعدرت شعبا طيب الأعراق إلى النات تمرت بيتنات مدرسانات كازجاجات ጥሩ ዘሮችን ጥሩ መልካም ዝርያን ታዘጋጅልሃለች። ግልጽ ነው። ሷሊህ ሆነቻን ይዘህ ከመጣ ልጆች ሷሊህ ሆኖ እንዲያድጉ ነው የምታደርገው። አላህን ፍራ። አባትህ እኮ ማለት እንዲህ ነው ደክሞ ላንተ ብላ ስለ አባት ፍቅር ነው የምትነግረው። ዛሬ አላህ ይዘንልን የእናትና የአባት ጸብ ሲመጣ በልጆቻችን ላይ አእምሮ ላይ መጥፎ ነገር እንከታለን አይደል? ምን ይያል አባት እንዲያ መጥፎ ስለ አባት ትናገራለች እናት ጥላቻው እሱ ላይ እንዲገር አባትም ስለ እናቱ መጥፎነት ይነግረዋል። በዚህ መልኩ አናድርግ። ምንም ማዕከላቸው ላይ ምንም ችግር የሌለባቸው ነገር ችግር እንዲፈጠርባቸው አናድርግ። ልጆቻችን ለኛ መልካም እንዲሆኑ የኛን ችግር እዛውን ተወውና ልጆቻችን ላይ ግን ለማዳን ሞክር። ጭቅጭቅ ንትርክ የሚበዛበት ቤት ላይ ብዙ ጊዜ ልጆች የመውጣት ጎዳና ላይ ለመውጣት ካለው ጥናት አንዱ ምንድነው? ጭቅጭቅ የበዛበት ቤት ንትርክ የበዛበት ቤት ጥለው የመውጣት የመጥፋት ባህሪ የሚታየው በእንደዚህ አይነት ቤት ላይ ነው፣ በእናት በአባት ጭቅጭቅ። ስለዚህ ይሄ የኛን እንትን ወደ ልጆቻችን ላይ ቅጣት እንዲመጣ እናድርገው።
የኛ መስተካከል የልጆቻችን መስተካከል ነው። ተላለቀ አይማዎች ስትመለከቱ መሰረቱ ተስተካክሎን እንደዚያው ልጅ ዑመር ኢብኑ አብዱል አዚዝ የሙስሊሞች መሪ ዑመር ኢብኑ አብዱል አዚዝ ከየትኛው ቤተሰብ ነው የተገኙት? ዑመር ኢብኑ አብዱል አዚዝ እኮ አንድ ተቅይ ከሆነች ሴት ቤተሰብ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በአንድ ወቅት ተነሱና ወተትና ውሃ እንዳትቀላቅሉ ብሎ አዋጅ አደረጉ። ይህን አዋጅ ብለው ከልክለው ከሄዱ በኋላ አንድች እናት ወተቱ እንዲበዛ ውሃውን ጨምሪበት ትላለች። ልጅየው ደግሞ ተቅይ ነበረች፣ አላህ የምትፈራ ነበረችና እንዲህ ቅድም አሚረል ሙእሚኒን ይህን አታድርጉ ብለውናል እኳል። የት አለ አሁን አሚረል ሙእሚኒን? አሁን እኮ የለም። ምን አለች እቺ ልጅ? ኢን ካነ አሚረል ሙእሚኒን ላ የራና ፈኢነ ረበ ዑመር የራና። አሚረል ሙእሚኒን ዑመር ኢብኑ ኸጣብ ባያየንም የዑመር ጌታ አላህ ግን ምን ይለናል? ያየናል ስትል ዑመር ንግግሯን ሰሙ። ሲያልፉ ቤቱን ምልክት አድርጎልኝ ብለው ይባላል። ቤት ገብተው ቤታቸው ከልጆቻቸው አንድች መልካም ልጅ አግኝቻለሁ፣ ማን ነው የሚያገባት? ከልጆቻቸው ዳሯቸው። ከዚች ሴት ዘር ነው ማን የተገኘው? ዑመር ኢብኑ አብዱል አዚዝ የተገኙት። ሷሊህ አብዱላህ ኢብኑ ሙባረክ ታሪካቸውን ሁሌ እነግራቸዋለሁ። ሙባረክ አባታቸው ሷሊህ ናቸው። አንድ አትክልተኛ ቦታ ላይ ማሳ ላይ እርሻ ቦታ ላይ ተቀጥሮ የሚሰሩ ናቸው። ባለቤቱ መጥቶ እስቲ ጣፋጭ የሆነ ብርቱካን አምጣ፣ ቆርጦ ሰጡት። ይመራል። አረ ሚጣፍጥ ነው በለባከር አሁንም ይሰጣል። ይመራል። በጣም ተቆጥቶ ጣፋጭ እያልኩ የሚመር ሰጠኛለ ሲላቸው በአላህ ይሁንብኝ እኔ እዚህ ውስጥ ቤት ከገባው ጀምሮ አንድ ቀን ጣፋጭቱ ነው መራራይቱ ነው ቀምሼው አላውቅም አላቸው። ይህ ሰውማ ላማክረው የሚገባ ትልቅ ሰው ነው አለና እንደው ይሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ምን ሲሉ ለዝና ለጉራ ለእንደዚህ ያሉ ይድራሉ። ሙስሊም ለማን ነው ልጁን የሚድረው? ሙስሊምማ መዳር ያለበት አላህን ለሚፈራ ስነ ምግባሩ ያማረ ታማኝ ትግስተኛ ለእንደዚህ እንደዚህ ያሉ የስነ ምግባር አይነት ተጠቀሱላቸው። የአትክልቱ ባለቤት ምን አለ? ስነ ምግባር ያለው ታማኝ አላህን የሚፈራ ካንተ ውጭ የለምና ልጄን ላንተ ነው ምድረው። ሱብሃንአላህ ልጃቸው እንዳሩ ከነሱ ማን ተገኘ? ያ ዓሊም ሙጃሂድ ነጋዴው ዓቢዱ አመቱን ለአራት ከፍሎ 3 ወር ጂሃድ የሚወጡበት 3 ወር ብቻቸውን ቁጭ ብለው ዒባዳ የሚያደርጉበት 3 ወር ዒልም የሚያስተምሩበት 3 ወር ደግሞ ንግድ የሚሄዱበት በሁሉም አላህ በቃ ያሳካላቸው ልጅ የተገኙት አብዱላህ ኢብኑ ሙባረክ የተባሉት እኚህ አንጋፋ ዓሊም ከዚህ ቤተሰብ ነው የተገኙት። የእናት የአባት ሷሊህነት እኮ ለልጆችም ይተርፋል ይባላል። የሙሳና የኸድር ታሪክ ላይ ስታዩ ሙሳና ኸድር ያ ሁሉ ታሪክ ላይ ቤቱን አስተካክለውላቸው እንቁ ሀብታቸውን ደግሞ ከወጥተው እንትን ሲሉ እንዴ ይህን ለምን ታደርጋለህ? እንግድነት ጠየቅን እምቢ አሉ። አይ ወካነ አቡሁማ ሷሊሃ የእነዚህ ልጆች አባት ምን ነበረ? ሷሊሆች ነበሩ። ሰዒድ ብኑ ሙሰይብ ምን ይላሉ? መልካም ነገር በጣም አበዙና እኔ እኮ ማበዛው ለአንተ ነው ለእናንተ ነው አሉ ለልጆቻቸው። እንዴት እናንተ መልካም ነገር እንዲገጥማችሁ ወካነ አቡሁማ ሷሊሃ የሚለውን የቁርአን አንቀጽ አምጥተው ለዚህ ነው መልካም ኸይር ነገር ማበዛው የሚላሉ። ስለዚህ አንተ ኸይረኛ መሆን ኸይር ነገር ማብዛት ለዘርህም ጥቅም ነው ለልጆችህም ጥቅም ነውና የኛ መስተካከል የልጆቻችን መስተካከል ነው። ቤት ላይ የሚያዩትን ነገር ነው ልጆች የሚተገብሩት። ያዩትን በአጠቃላይ ልጆች ለመፈጸም ነው። ሲጋራ የሚጨስበት ቤት ላይ ሲጋራውን ባገኙ እንጨት አንስተው ይላሉ። በቃ ልጆች ኸምር የሚጠጣበት ቤት ካለ እኔ አንድ ቦታ ላይ ለልጁ ጭራሽ በቆርኪ እያደረገች ትሰጠዋለች። ሱብሃንአላህ እናት አባት ያው ብቻ ሙስሊም አይደሉም ኸምር እየጠጡ ለሱ ውሃ ወይ ለስላሳ ያዙለታል። ይሄ ልጅ ምን እያለ ነው? እያያቸው ነው። አሁን ልጅ ስለሆንኩ ነው ሳድግ በቃ እንዳባዬና እንደማዬ እኔ መጠጣለሁ ይላል። በቃ ይሄ ነው ያየው ነው። ቤት ውስጥ የኛ ሙስሊም ቤት ውስጥም እናት ስትወጣ ማለት ነው ሴት ልጅ ሁሌም ውበቷን መጠበቅ ያለባት ለባሏ ነው። ስትወጣማ ሂጃባን ለብሷ ነው መውጣት ያለባት። ጌጥ ነገር ሊታይባት አይገባም። ከንፈሯን ልትቀባም ከፈለገች ለባሏ፣ አይኗን ልትኳል ከፈለገች ለባሏ፣ ልትወጣጠር ከፈለገች ለባሏ ብቻ መብቷ ነው። ስትወጣስ ከንፈሯ ጋር ምንም ቅባት ሊኖር አይገባም። አይኗ ኩል ሊኖር አይገባም። ለምን ውጭ ነው የምትወጣው? አደባባይ ሰው ያያታል። ከተቻለ አላህ ጥንካሬውን ከሰጣት ፊቷንም ትሸፍን። እሷ ላይ አውራው ትልቁ አውራ ነው።
ምክንያቱም ሰው ፊት እያየ ነው እንትን ሰውነቷን ደረቷ ጎኗ አካባቢ ሰፊ ልብስ ትልበስ ልትወጣጠር አይገባም። ግን በዚህ መልኩ ምትወጣ አሉ ቤት ላይ ማድቤት ይመስላል። አላህ አንፍሩ ሴቶች ቤት ላይ በቃ የሆነ ነገር እንዲህ አይደለም። ቤት ላይ ውበትሽን ጠብቂ ባልሽ ጋር ምርጡ ነሽ ቅረቢ። ስትወጪ ግን ተሸፋፈኝ። አሁን ተቃራኒ ምንድነው? ቤት ላይ የሆነ ነገር ይለበሳል፣ ሲወጣ ንግድ ቦታ የሆነ ቦታ ሲኬድ በቃ ሌላ አይነት ሲለበስ ሲቀባቡ ምን ሲሉ ልጆች ታያለች እኮ ሴቷ ልጅ ታያለች በደንብ። ለካ አንዳንዴ አንስተውም ሲለቀልቁ አላያችሁም? ልጆች አላጋጠማችሁ? እዚህ ጋር አይደለም እዚህ ጭምር ይቀቡታል። ግን ምንድነው እየተማራሉት? እኔም እንደማይ ነገር ሳድግ ግን ቤት ላይ ሲያዩስ ምን ሲወጡ ሂጃብ ለብሳም ትቆጥ ሲወጣ ለካ እንደዚህ ነው። ልጆች ይሄንን ነው ወላሂ ልጆች ያዩትን ነው። እኔ ለእንትንም ሳይሆን በልጄ ላይ ገጠመኝ ልንገራችሁ። ሙባሪክ አደም ጋዜጠኛ ሙባሪክ አደም ታውቁታላችሁ። አላህ ይጠብቀው። በድምጻችን ይሰማ ትንሹ ታሳሪ የሆነ በጣም የለፋ የደከመ ነው። አላህ ትልቅ ደረጃ አላህ ያደርሰው። ልጄን የ3 ዓመት ልጅ ነው ምናምን ሆነ አካባቢ አግኝቶት መሐመድ አላቤት ስታድግ ምን ምን ትፈልጋለህ? እኔ ሳድጋ ጥርሴን ቦረሸና አለው ልብሴን ተኩስና አፍሪካ ቲቪ ቀረጻ ሄዳለሁ አለ። ሁሌ ሰውጣ ልብስ ተኩስ የት ነው? አይ ቀረጻ አለብኝ አፍሪካ ቲቪ ላይ። ይሄን ይሰማ ነበርና ለሙባሪክ ይሄንን ያለው አንተ ልጅህን የሆነ ነገር ያመላከትከው አዝካር ብለው ከሆነ ቤት ሲገባ ቢስሚላህ ተወከል ወለጀና ወቢስሚላህ ኸረጅና ወዐላ ረቢና ተወከልና ይባላል ካልከው ብሎ ይገባል። አንተ ረስተ ከገባ በል ይለዋል። ያሳያቸው ሰላት ሲሰግድ ካዩ ወላሂ ሰላት አወል ሰልፍ ሊያሰግዱ ይመጣሉ። ኢማሙን ይመጣል። ትንንሽ የ2 ዓመት ልጆች በቃ ፊት ላይ ይመጣሉ። ውዱ ዘበራርቆም ያደርጋል። ለምን? ቤት ውስጥ ያየው ይህንን ነው። መልካም ነገር ሲያይ ያን ለመት ነው። መጥፎ ካየም ወላሂ መጥፎ ባለቤትን ዝቅ ከፍ ስታደርጋት አንቺን ባለቤትሽን ዝቅ ከፍ ስታደርገው እነሱም እንደዛው ያዩትን ጥንቃቄ ልጆች አእምሮች ላይ የሚቀረጸው ነው። ልጆች ከንግግር ተግባርን በጣም ያያሉ። አለቀሰብህ ልትወጣ ስትል ብርቱካን ቆይ ይዤ ልመጣለሁ፣ አሁን እሺ ተቀመጥ፣ ብስኩት ይዤ ልመጣለሁ፣ ቸኮሌት አይስክሬም ይዤ ልመጣለሁ ትለዋለህ። ስትመጣ ግን ማታ ባዶ እጅን የመጣው ይሄ ከባድ ውሸት፣ የተግባር ውሸት አስቀመጥክለት። ከእንደዚህ ማታለል ይቻላል ነው የሚያድግበት። ይሄንን ነገ የሆነ ቦታ ይውልና የት ነበር ስትለው አረ ላይብረሪ ነበርኩ ይላል። እሱ ሌላ ቦታ ነው። መስጊድ ነበርኩ ይላል። ለምን? ከኔው ያየው። ስለዚህ ሁላችንም ልጆቻችን ሷሊህ እንዲሆኑ እንፈልጋለን። ወላሂ አላህ ሷሊህ አላህ ያርግልን። ዱዓም ስናደርግ እንደው ዙርየቱን ጠይባ ሷሊህ የሆነ ልጅ ስጠኝ ብለን ነው ዱዓ ማድረግ ያለብን። ያ ግን እንዲሆኑልን አላህ ከሰጠን በኋላ ኒዕማ ነው፣ ኃላፊነት ነው። እናት ኃላፊነት አለባት፣ አባት ኃላፊነት አለበት። ሁሉም የማህበረሰብ ክፍል ኃላፊነት አለ። የመስጊድ ኮሚቴዎች መስጊዶቻችሁን፣ መድረሶቻችሁን ለእንደዚህ ክረምቱ ላይ ለቂራአት ለምን አመቻቹ፣ ተርቢያ እንዲይዙ አመቻቹ፣ ንጹህ አቂዳ ይዘው እንዲያድጉ፣ አላህን የአላህ እምነት ላይ ጠንካራ እንዲሆኑ፣ አኽላቃቸው በተለይ ስነ ምግባራቸው ያማረ ውሸትን የራቁ ታጋሽ አዛኝ እንዲሆኑ ልንለፋ ልንደክም ይገባል ለማለት ነው የዛሬውን ፕሮግራም ያዘጋጀሁት። መልካም ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ ልጆቻችንን ትልቅ ደረጃ አላህ ያደርስልን። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ትዳር የሌለውንም አላህ ትዳር አላህ ይለግሰው። ትዳር ለግሶትም ያማረውን ልጅ አላህ ይለግሰው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። ልጆቻችን ሷሊህ አላህ ያርግልን። ትልቅ ደረጃ አላህ ያደርስልን። ከመጥፎ ነገር አላህ ይጠብቅልን። ከመጥፎ ነገር አላህ ይጠብቅልን። እንደው የአይኖቻችን ማረፊያ ናቸው። ለወግ ማዕረግ በቅተው ትልቅ ደረጃ ደርሰው የምንመለከታቸው አላህ ያደርግልን። ከሞትም በኋላ የሚያስታውሱን ዱዓ የሚያደርጉልን አባዬ እማዬ እያሉ ዱዓ የሚያደርጉልን ልጅ አላህ ይስጠን። አላህ ልጆቻችንን በዚህ መልኩ አላህ ያሳድግልን። ተርቢያቸው ያማረ ለሀገርም ለዲንም ለወገንም የሚበጁ ትልቅ ደረጃ የሚደርሱ አላህ ያድርጋቸው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። ጭንቀታችንን አላህ ያስወግድልን። ዱንያ አኺራችንን ያማረ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላም አላህ ያርግልን። በገጠሩ ክፍል አሁንም አንዳንድ ቦታ ላይ እንደው ዝናቡ ጥረቱም አለ እየተባለ ነው። ያ አላህ እንደው ያማረውን ጥሩ ዘር የሚያበቅለውን ጥሩ ቡቃያ የሚያበቅለውን ጥሩ ፍራፍሬ የሚያበቅለውን ዝናብ አላህ ይለግሳቸው። ይሄ ዝናብ እንደው በረካ ያለው ዝናብ አላህ ያድርግልን። በረካ ያለው ዝናብ አላህ ያድርግልን። አላህ ሱብሓነሁ ወተዓላ
በዱንያ ላይ እናት አባቶቻችንን ኸድመን ጥሩ ደረጃ ደርሰው እንደው እነሱን ኸድመን እኛም ጥሩ ደረጃ ምን ደርስ አላህ ያድርግልን። በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን ደግሞ አላህ የጀነት አላህ ይበላል። ከቀብር ቅጣት አላህ ይጠብቃቸው። የጀነት አላህ ይበላቸው። የጀነት አላህ ይበላል። እንደው ለነሱ ዱዓ አድርገንላቸው ኸይር ነገር ሰርተን ነገ የውመል ቂያማ መዝገባቸው በስቶ ከየት መጣ ሲሉ በልጃችሁ ኢስቲግፋር ነው ከሚባሉት አላህ ያድርጋቸው። ከሚባሉት አላህ ያድርጋቸው። ሁላችንም የጀነት አላህ ያድርገን። የጀነት አላህ ያድርገን። ለጀነት ካጫቸው ባሮች መካከል አላህ ያድርገን። ከጀሃነም እሳት አላህ ይጠብቀን። ጤናችንን አላህ ይጠብቅልን። ጤናችን አላህ ይጠብቅልን። የታመሙ ቤተሰቦቻችን አላህ ያሽርን። ዛሬ በየሆስፒታሉ በየሐኪም ቤቱ የተኙ ወንድም እህቶች አሉ። አላህ ያሽራቸው። አላህ ያሽራቸው። አላህ ይፈውሳቸው። አላህ ይፈውሳቸው። እኛንም አላህ ይጠብቀን። እኛንም አላህ ይጠብቀን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።